አይደለም እኔ በጣም ያናድደኝ ከምንም በላይ ማለት ነው አብርሃም ነው ያናድደኝ እንዴ ይሄን ያህል ዛቱ ቦታ ሰጠው እንዴ እሷ እንዲናገር ንግግር ይቅርታ አድርጉልኝ ማለት ነው ምን ነው ኤፍሬም ምን ነው ሽንቴ ምሪንዳ ነው ጠጡልኝ አልክ ምን ነው አሬልራ አልክ ምን ነው ፈላብ እንደዚህ ምን ነው ተንተከተከብ እንደዚህ ምን ነው እኔ ነኝ የአብርሃምን ህይወት ምኖረው አልክሳ ተው እንጂ እኔ ቤተሰብ ማርያምን ይሄን ቪዲዮ በደንብ አድርጋችሁ ላይክ እንድታደርጉ ፈልጋለሁ እንዴ የማን ጥምልምል ነው በእናታችሁ አይደለም እኔ በጣም ያናድደኝ ከምንም በላይ ማለት ነው አብርሃም ነው ያናድደኝ እንዴ ይሄን ያህል ዛቱ ቦታ ሰጠው እንዴ እሷ እንዲናገራት ሁሉ እንደዚህ ጊዜ መስጠት የለብህም ነበር አታሽቀነጥረውም እንዴ ይሄ እኮ ታናሽ እኮ ነው ታናሽ ነው አንዴ ቦክስ አትጠጣውም ነበር እንዴ አንድ ጊዜ ማርያምን ጥፊ አታጋጨውም እንዴ ይሄ እኮ ህይወት ብለምን እኖራለሁ ከሷ ጋር ብለህ የጀመርክ ሴት ነች መጥቶ እንደፈለገ ነው ውጪ ምናምን ብሎ ክላስ ውስጥ እንደፈለገ ገብቶ ነው ውጪ ብሎ ምናምን እጇን እስከመያዝ ደረጃ ማን ነው እሱ ምንድነውና ነው ወንድም ነው አያቃለው ግን ወንድም ደግሞ ለወንድሙ ክብር ሲሰጥ ነው ወንድም የሚባለው አንደኛ አንተ ታናሽ ነው ይሄን ያህል መተ ድፍረት ኑሮክ የመናገር አቅም የለህም እንዴ ይሄን ያህል ምንድነው ማርያም በጣም ነው ያሳዝነችኝ ሄርሜላ አያችሁ አይደል ማይሆን ህይወት ውስጥ መግባት ማለት ይሄ ነው በቃ ማትከበሩበት ቦታ በቃ አያችሁ አይደል ይሄ ኤፍሬም ማለት የብሩክንና የሃይሚን ህይወት ሊያበላሽ ነበር ግን አልተሳካለትም አሁን ደግሞ ባለፈውም ለሃይሚ እንደዛ ብሎ ነበር የሆነ ነገር አለ ያደረገችው ነገር ሚስጥር አለ ስትል ነበር አሁን ደግሞ የኤፍሬምን የማናት ሄርሜላ ደግሞ ሚስጥር ምንድነው ብለ ደግሞ ልታመጣ ነው ምን አለ ብለ ደግሞ ልታመጣ ነው ልጅቷ ኮንፊደንስ ያላት ሴት ነች ኮይስ ኮንፊደንስ ያላት ልጅ ነች ምንም ነገር ለሄርሜላ መታገኝባት ነገር የለም እንዴ ምኑ ጥምልምል ነው በእናታችሁ እንዴት ነው የሚያደርግ ንቀት ራሱ ይሄን ንቀት ኑሮ ማንስ እነሱ ክላስ ውስጥ እንደገቡ ማን ነገረ በአንደኛ ደረጃ በሁለተኛ ደረጃ ደግሞ እና አብርሃም ደግሞ እናንተ ምንድነው በሽተኛ ናችሁ እንደ አብርሃም ሆናችሁ ሄርሜላ እንዴት ነው ክላስ ሳይዘጋ ቁጭ የምትሉት እናንተ ራሱ እንዴት ክፍት አድርጋችሁ ቁጭ ልትሉ ቻላችሁ እንዴ ሰው እኮ ክላስ ውስጥ ሲገባ እኮ ቁልፍ ያደርጋል አይደል እንዴት ነው ይሄ ነገር ክፍት አድርጋችሁ እንዴት እሱ ወይስ አዘጋጅተው ይጠብቃችሁ ነበር እኔ ምንም አልገባኝም ይሄ ነገር ግን አይሆነም ቀረ ግን ቤተሰብ እሺ ይሁን ክላስም አንዳንዴ ያው አብራችሁ ስትሆኑ ያው ክፍትም ልታረጉ ትችላላችሁ አንዳንድ ጊዜ ክላስ ውስጥ ገብታችሁ ዝም ብላችሁ ዘጋ አርጋችሁ ሳላት ቆልፉትም ትችላላችሁ አንድ ሊፈጠር ይችላል ነው ሰደው ግን አብርሃም በዚህን ሰዓት ምንድነው ጀዝባ ያደረገክ ይሄን ያህል ተዳፍሮክ መጥቶ ይሄን ያህል ክላስ አንተ የገባህበት አያችሁ አይደለ ኤፍሬም ማለት ሩታንም ሄርሜላንም አብርሽንም ሰው እንዲከታተላቸው አድርጓል ማለት ነው እንዴት አውቆ ሆቴል ሊመጣ ቻለ ዛሬ በሱ ዩቲዩብ ተለቋል አይደል ይቅርታ ምናምን ብሎ ይቅርታው ምንድነው አለ አንዳንድ ልጆች ቪዲዮን ስላልጨርሳችሁ አላያችሁት መሰለኝ ይቅርታው አውቄ ነው የመግቢያ ነው አውቄ ነው አለ ካልሰማችሁ ያልሰማችሁ ልጆች አላችሁ አሳልፋችሁ ያያችሁት መሰለኝ አውቄ ነው የመግቢያዬ ነው ለሷ የመግቢያዬ ነው ይቅርታ ያልኳት እንጂ ይቅርታ አላደረኩም ብሎ እኮ ነው ድፍት ያለው አንተ እንዴት አብርሃምን እኮ ገፈተረው እኮ እናንተ ኧረ በስመ አብ እኔ አብርሃም ነው ከምንም በላይ በቃ ደሜን ያፈለው እግዚአብሔርን እንዴ በአንድ ቡጤ አባረውም እንዴ ማንኛ ነው እሱ መጥቶ ቢጨፍሩ ማንንም ይሆንላችሁ ልንገራችሁ አንድ ነገር ማለት ነው በቃ ሆኗል ነገሩ ሩታና አብርሃም ተለያይቷል ሆኗል ነገሩ ካላስከ ከሄርሜላ ጋር ነው አይደል አብርሽ ከሄርሜላ ጋር ከሆነ ማንንም ሰው መጥቶ ሄርሜላን የመናገርም ሆነ የመውቀስ መብት የለውም መውቀስ ካለባቸው መደባደብ ካለባቸው ማስወጣት ካለባቸው ወንድማቸው ነው እንጂ እሱ ነው ወዶ ፈቅዶ የገባው እንጂ ሄርሜላ በጣም ለምነዋለች አዎ በጣም በቃ ብዙ ነገር ከሷ ጋር እንደሆነ አድርጋለች ግን በቃ ይሄ ልጅ ተሸነፈ ሆነ አይደለ ከሆነ በኋላ ሄርሜላ መጠየቅ መብትም የላችሁም አንተ ለሩታ ራሱ ብላ አይደለም ለሩታ ከሩታ ጋር አብርሃምና
አብርሃምና ሩታ ህይወታቸው አንድ ላይ እንዲሆን ፈልገ ነው። አንተ እንደውም ያስመሰለብህ እንደው ታውቃለህ፣ ሄርሜላን ፈልጋት ነው የሚያስመስልብህ። ፈልጋት ለራስ ልታረጋት ፈልጋት ነው። ወንድም ካልተመቸ ጸበል ግባ፣ ተጠመቅ፣ ወይም ገደል ግባ። እንዴ የሰውን ህይወት ዝም ብላ አትበጥብጥ እየመጣ ምን ታርግክ እቺ ልጅ? ጉድሽን አወጣለሁ ምንም ጉድ የለም። ደግሞ ይኸውልህ ጉድም ካልክ ደግሞ አንተ ሄርሜላ ጉድ አላት ደግሞ ካልክ ከአብርሃም በፊት የሆነ ነገር ኔቨር ጊቭ አፕ ምንም ሊደረግ አይቻልም። ልንገርህ ምንም አብርሃምን ምንም አያመጣም። አይ ከአብርሃም ጋር ሁና ከአብርሃም ጋር አብራ ያለች መጥፎ ነገር ካደረገች አዎ ሊሆን ይችላል። ግን ከአብርሃም ጋራ ሳትሆን ከዛ በፊት የተደረገ ነገር ካለ በቃ ይሄ ነገር አብርሃም አምኖበት የገባበት ነገር ነው። ገብቶሃል? this is life በቃ የበፊት ላይፏን አመጣ እዚህ ጋራ አዋርዳሻለሁ ምናምን ልትል አትችልም። በቃ ይሄ የበፊት ላይፍ አልፏል። ገብቶሃል? አዎ ብዙ ላይፍ አላት ሄርሜላ። ከዚህ በፊት የነበረ ብዙ ላይፍ ካላት ኔቨር ምንም ችግር የለውም ከአብርሃም ጋር ሳትሆን በፊት ማለት ነው። ግን ከአብርሃም ጋር ሆና ከሆነ አምጣ መረጃ አምጣ መረጃውን አምጣ አሳይ። ወንድ ኮንክ ማለት ነው። ያንተ ፍላጎት ምን እንደሆነ ታውቃለህ? ሄርሜላን ፈልጋት ነው። ሄርሜላን ምናምን ለማድረግ እሺ አትልህም እሺ አትልህም። እንዴ አብርሃምን ልተካ አትችልም። አንተ ወንድሙ ነው እንጂ እሱን ልተካ አትችልም። ግን አብርሃም ማንም ሰው መጥቶ እንደዚህ ሲንት ሲላት አንተ ዝም ማለት የለብህም። እውነት እግዚአብሔርን በጣም ነው ኦቨሩን የተናደድኩት። እንዴ ማንኝ ምንድነው እሱ ክላስ ውስጥ ገብቶ እናንተ ጋር እንዲ ግብ ሊፈጥር ያሰበው ነገር በጣም ነው ያናዳል። እንዴ እንደ ሰላይ ልኮ ነው በቃ አሁን እኮ ሰላይ ልኮ ነው። አሁን እኮ ያ ሆቴሉን ሰው ልኮ ነው እነሱ ልኮ ነው እንጂ ሳይልክ አይደለም። ሰው ልኮ እንዲያይ በቃ የት እንዳሉ የት እንደገቡ። ለማንኛውም ሄርሜላ ራስሽን ጠብቂ፣ ተጠንቀቂ። ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።